ሰዎች ዜውስ ሲሉ ይጠሩታል። ሲታየም ግሪካውያኑ በዚህ ስም የሚጠሩትን አማልክት ይመስላል። የተንዠረገገ ጺም፣ ፈርጣማ ሰውነት፣ የሚያንጸባርቅ ቆዳ ቀለም አለው። በከበርቴዎቹ መናሪያ ሞናኮ የሚኖረው ሰው ብዙ አነጋጋሪ ነገሮች አሉት። ቅንጡ ላምበርጊኒውን በባዶ እግሩ ነው የሚያሽከረክረው። ደግሞም በቆነጃጅት ሴቶች ተከቦ ነው የሚንቀሳቀሰው። ሁሌም በዝምታ ዓለምን ሲያስገርም እንጂ ሲናገርም አይታይም። እሱ ቃል ባይናገርም ዓለም ስለሱ ሌት ተቀን ያወራለታል። ቅንጡ ጀልባዎች አሉት። ቅንጦት የሚለው ቃል ያንስበታል የሚያሰኝ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዛሬው ጥንቅራችን ሞናኮ ሱዝ ተብሎ የሚጠራውን አነጋጋሪ ቢሊዮነርና አጃኢብ የሚያሰኝ አኗኗሩን ልናስቀኛችሁ ወደናል። ዝምተኛው ሰው እንዴት ይሄን ሁሉ ሀብት አካበተ የሚለውን ጨምሮ ብዙ የምንዳስሳቸው ሚስጥሮች አሉና እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ከፈረንሳይ ጎረቤት የምትገኘዋ ትንሽዬዋ ሀገር ሞናኮም የዓለማችን ከበርቴዋ ሀገር ነች። ርዝመቷ 4 ኪሎ ሜትር፣ ስፋቷ ግማሽ ኪሎ ሜትር ብቻ ቢሆንም በዓለም ስሟ የገነነ ተጽዕኖም የጎላ ነው። በዚህች ሀገር ከሚኖሩት ህዝቦቿ ሲሶ ወይንም 1/3 ያህሉ ሚሊዮነር ናቸው። የከተማዋ ስምም ከሀብትና ቅንጦት ተያይዞ የሚነሳ ነው። ዛሬም በዚህች ከበርቴዎቹ መኖሪያም ከቢሊዮነሮቹ መካከል እጅግ ለየት ያለ አኗኗርና ብዙ ሚስጥራዊ ሁነቶች ያሉት ሞናኮ ዜውስን እንመለከታለን። ዜውስ በግሪክ አፈ ታሪክ ለሰማዩ አምላክ ለመብረቁ ጌታ የሚሰጥ ስያሜ ነው። ግሪካውያን የጌቶች ጌታ ብለው የሚጠሩት ዜውስ የተንዠረገገ ጺምና አስደማሚ ግርማ ሞገስ ያለው ተደርጎ ይሳላል። ታዲያ የሞናኮ ከበርቴም በዚሁ ስም መጠራቱ በተንዠረገገ ጺሙና ግሪካውያኑ የሚሉትን አይነት አማልክታዊ አኗኗር የሚከተል በመሆኑ ነው። በእርግጥ የዚህ ሰው ትክክለኛ ስም ኤያን ቱዋና ነው። የዘር ሐረጉም ከሞናኮና ከጣሊያን የሚመዘዝ ነው። እሱ የሚዲያው ትኩረት ዓለም አጀንዳ ይሁን እንጂ ሚስትና ልጆቹን ግን ሸሸግ አድርጎ ነው የሚያኖራቸው። ታዋቂ ሞዴልና ተዋናይ ነው። በሪል ስቴት ንግዱም ይታወቃል። በልጅነቱም እንዲሁ ስመ ገናና ነው። ከበርካታ ታዋቂ ሰዎችም ጋር በጋራ ይሰራል። በእርግጥ እዚህ ቅንጦት ማማ ላይ መውጣቱ ለሱ ቀላል አልነበረም። እንዲህ የሚቀናጣበት ሀብትን ጥሮ ግሮ ያፈራው እንጂ በውርስና ችሮታ ያገኘው አይደለም። አስተዳደጉ በፈተና የተሞላ ነበርም። ቤተሰቦቹ ለልጃቸው የሚያወርሱት ባይኖራቸው ቀሪ ዘመኑን በቅንጦት ለመኖር የሚያስችል 2 ትምህርቶችን ግን አስተምረውታል። ከሁሉም ሰው የበለጠ ታትሮ መስራትን፣ ትልቅ ህልም ማለምን ከቤተሰቦቹ ወርሶ እነዚህን 2ቱን ይዞ አሁን ያለበት ላይ ደርሷል። ደግሞም የሱ ህልም ከምኞት የተሻገረም ከየት ተጀምሮ የት እንደሚደርስ እቅድ የወጣለት ነበርና እውን ማድረግ አላዳገተውም። በተለይም 20 ዓመት ሲሞላው ቀሪ ዘመኑን የቀየረ ትልቅ ውሳኔን ወሰነም። ለዕለት ጉርሱ ያገኘውን ሁሉ ሲሰራ የሰነበተው ወጣት የዲጂታሉ ዓለም የቀጣዩ ዘመን መገለጫ መሆኑን ልብ አለም። ኢንተርኔት ገና ወደ ሥራ በገባበት የአውሮፓውያኑ 1990 የቀጣዩ ዓለም ገዢ እንደሆነ የተረዳው ዜውስ ያኔ ሰዎች ከቁብ በማይቆጥሩት የቴክኖሎጂ ድርጅት ያለችውን ጥሪት አሟጦ ኢንቨስት አደረገም። ሰዎች እብደት ነው ቢሉትም ለሱ ግን የምንጊዜው ምርጡ ኢንቨስትመንት ሆነለት። በ2 ዓመትም ያቺ ትንሽዬ ቴክኖሎጂ ኩባንያው እንደ ጉር ተመንድጋ የመጀመሪያ $1 ሚሊዮን እንዲያገኝ አስቻለችው። እሱም ታዲያም ጀማሪ ከበርቴዎች እንደሚያደርጉት ባገኘውት ገንዘብ ከበርቻቻ አልበላለም። ይልቁንም ደግሞ ሌላ ሰፊ ኢንቨስትመንት ላይ አዋለው። ያ ትልቅ ማደግ ተስፋ ያላቸው ነገር ግን በዘመኑ ትንሽ ከነበሩት እንደ በርሊንና ባርሴሎና ባሉ ከተሞች ላይ ያመጣ ያለው እድገት ከታያቸው ሰዎች ላይ በርካታ ቤቶችን በርካሽ ዋጋ ሸመተም። ለአብነት ብንመለከት $500,000 የገዛውን ግዙፍ አፓርትመንት ጥሩ እድሳት አድርገውለት ከ2 ዓመት በኋላ $2.5 ሚሊዮን ሽጦታል። በንግዱ ዘርፍ የንስር ዓይን የታደለው ሰው ዕድሜው 30 ሲደርስ ሀብቱም ከሚሊዮነር ወደ ቢሊዮነርነት ከፍ አለ። የዓለም መገናኛ ብዙሃንም ከፍተኛ ሽፋን ሰጡት። ዜውስ የነካው ነገር ሁሉ ወደ ወርቅነት ይቀየራል ሲሉም በየቴሌቪዥን መስኮቱ ወሩለት፣ በየጋዜጣውም ጻፉለት። እናም እስካሁን ድረስ የሀብት ማማም የቅንጦት ልክና የዝና ጫፍ ላይ እየኖረ ይገኛል።
ለሱ ቅንጡ አኗኗርም ውድ ነገሮችንም መግዛት ብቻ አይደለም፣ ስኬትን ማክበሪያ ለዓለምም ማስተማሪያ እንጂ። የቦናዜውስ ቅንጡ ሕይወት ሲነሳ የሚጠቀሱት አስደማሚ መኖሪያ ቤቶቹ ናቸው። ከበርቴው በዋናነት የሚኖርበት ቤት ቤተ መንግሥት ቢባል በትክክል የሚገልጸው ሲሆን የሚገኘው በሞናኮ ከተማ ነው። በተራራማ ቦታ ላይ ከፍ ተደርጎ የተሰራው ቪላ ሰማያዊን የሜዲትራኒያን ባህር ፍንትው አድርጎ ያሳያል። በባህሩ ላይ ቅንጡ የግል ጀልባዎችንም እንደ ልብ መመልከት ያስችላል። ቤቱ እጅግ ሰፊ ከመሆኑ የተነሳ ከሩቅ ለሚያየው ሰውም አነስተኛ መንደር እንጂ የአንድ ግለሰብ ርስትም አይመስልም። የቪላው ቅጥርም በአረንጓዴና ረጃጅም ዛፎች የተከበበ ነው። ይህ ቦታውም ለመኖር ምቾትና መረጋጋት የሚሰጥ እንዲሆን አድርጎታል። ወደ ቪላው ቅጥር ዘልቆ ሲገባም ሁሉም ነገር የሚያንጸባርቅና ውብ ነው። ሁሉም ነገር እጅግ ውድና ቅንጡ በሆነ መንገድ የተሰራም ነው። ወንበሮቹም፣ ጠረጴዛዎቹና የመስታወት ፍሬዎቹ ሳይቀር በትክክለኛ ወርቅ የተለበጡ ናቸው። የቪላው እያንዳንዱ ክፍልም እጅግ ለስላሳና ምቾትን ከተላበሱት የወለል ምንጣፎች እስከ ባለ ግርማ ሞገሶቹም የጣራ መብራቶች ውብ ተደርገው በውድ ጥሬ ዕቃዎች ተሰርተዋል። ሌላው የዚህ ቪላ አስገራሚ ገጽታም በቴራሱ ላይ የሚገኘው አስደማሚ የመዋኛ ገንዳ ነው። የሞናኮ ከተማንና የሜዲትራኒያን ባህር ፍንትው አድርጎ የሚያሳይ ቦታ ላይ የተገነባው የመዋኛ ገንዳም እጅግ ተዝናኖትን የሚሰጥ መንፈስንም የሚያድስ ነው። ይህ ቴራስ ከመዋኛነት በዘለለ የሙዚቃ ድግስን ለማዘጋጀትም የተመቸ ነው። ከበርቴው ዜውስ በቤቱ ውስጥ ፊልምና ቲያትር የሚኮመኩምበት ቅንጡ ሲኒማ ቤትም አለው። የወደደውን ፊልም ከሚወዳቸው ሰዎች ጋር በቅንጡ ሶፋዎች ላይ ተቀምጦ በግዙፉ ስክሪን ይኮመኩማል። የተለያዩ ጨዋታዎችን ማድረግ የሚያስችል ጌም ሩም፣ ቅንጡ ጂምና ስፓም በዜውስ ቅንጡ ቪላ ቤት ውስጥ የሚገኙ ሌሎች የቅንጦት ሀብት መገለጫዎችም ናቸው። በግሪክ አማልክት ስም የሚጠራው የሞናኮ ከበርቴ ለቅንጡ መኪኖች ያለው ፍቅርም ልዩ ነው። እንኳን መኪኖቹ የመኪና ማቆሚያው ራሱ ድንቅ ተደርጎ የተሰራ ሙዚየም ይመስላል። ከፌራሪ እስከ ላምበርጊኒም የዓለም ቅንጡ መኪኖች ያሉ ዜውስ የትኛውም ሰው ጋር የማይገኙ በራሱ መሻትና ፍላጎት የተሰሩለት መኪኖችም እንዲሁ አሉ። መኪኖቹም ለየት ያሉ ናቸውና በየጎዳናው ይዟቸው በወጣ ቁጥር ሰዎች ተሰብስበው ያዩዋቸዋል፣ ፎቶም ያነሷቸዋል። የቅንጦት አኗኗሩ በተሳለጠ መልኩ እያከናወንን ከውበት እስከ ምግብ ባለሙያዎች በርካታ ሰዎችን በስሩ አሉት። ደግሞም ደህንነቱ የተጠበቀ እንዲሆን የሰማይ ስባሪ የሚያካክሉ ጋርዶችም አሉት። እነዚህ ከፍተኛ ስልጠና የወሰዱ ጋርዶች በሄደበት ሁሉ እየሄዱ ደህንነቱን ያረጋግጣሉ። የሞናኮ ዜውስ የቅንጦት ሕይወት በአስደማሚ መኪኖቹና ጃይ በሚያሰኘው ቪላው ብቻም የተወሰኑ አይደለም። በሜዲትራኒያን ባህር ደርቀቅ የሚልባቸው ጀልባዎችም ተንሳፋፊ ቤተ መንግስቶች ናቸው። የሱ የግል ጀልባዎች እንደሌሎቹም አይደሉ። የቅንጦት ልክ በሆኑ ጥሬ ዕቃዎች የተሰሩ ከግዙፍ ቪላ ቤቶች የሚገዝፉ ሁሉን ያሟሉ ናቸው። በራሱ ዲዛይን ስለሚያሰራቸው አጃይብ የሚያሰኙ ቅንጡና ሰፋፊ መኝታ ክፍሎች፣ ደልቃቃ የመመገቢያ ክፍሎችን ጨምሮ የዜውስ ጀልባዎች የሚጎድለባቸው የለም። አንዳንዶቹማ የሄሊኮፕተር ማረፊያም አላቸው። የዜውስ ጀልባዎች በባህር ላይ የሚንሳፈፉ ባለ 5 ኮከብ ሆቴሎች ማለት ናቸው። እያንዳንዱ ጀልባዎች ራሳቸው የመዋኛ ገንዳ አላቸው። ደግሞም ከቅርብ ወዳጆቹ ጋር ሆኖ በባህር ላይ ዓለሙን እየቀጨም በተንጣለለው ግዙፍ ሲኒማ ተወዳጅ ፊልሞችን መመልከት ይችላል። እውቁና ወዳጆቹ ውቅያኖስ እያቋረጡ ትኩስ ፊልሞችን በአስደማሚው ሲኒማ በማየት ዘና ለማለት ታድለዋል። ከታዋቂ አክተሮች እስከ ስፖርተኞችና ሹማምንት ከሞናኮ ዜውስ ጋር ዓለማቸውን ሲቀጩም ታይተዋል። ከካሪቢያን እስከ ሜዲትራኒያን፣ ከጣሊያን እስከ ግሪክ የዓለም ሁነኛ የዓለም መዝናኛዎች ሁሉም ከወዳጆቹ ጋር አይታጣም። እንዲህ የሞናኮ ከበርቴ በቅንጡ ቪላውም በውብ መኪኖቹና በአስደማሚ ጀልባዎቹ ላይ ያለውን ሕይወት ምቾትና ቅንጦት ተመልክተናል። ይህ ብቻ ግን አይደለም። ሰማዩም የዜውስ ነው። ከፍ ብሎ ሲበር ምቾቱ እንዳይጓደል ተወዳዳሪ የሌላቸው የግል አውሮፕላኖች አሉት። የዜውስ የሰማይ ላይ ጉዞም
እንደተለመዱት አይነት አይደሉም። በልዩ ትዕዛዝ ጥንቅቅ ተደርገው የተሰሩት አውሮፕላኖች ሰፋፊ ሌዘር ወንበሮች የተገጠሙላቸው ናቸው። ከተለመደውም የበለጠ ሰፋፊ መስኮቶች ሰራላቸው በመሆኑም በጉዞ ወቅት ዓለምን በሚገባ ለመመልከት ያስችላል። አስደማሚ የበረራ ቆይታ እንዲኖረው አውሮፕላኖቹ ሁሉንም ያሟሉ ናቸው። ዘናጭ የመኝታ ክፍል፣ ቅንጡ የመመገቢያ ቦታ በአውሮፕላኖቹ ውስጥ የቀረ የለም። ተዝናኖት ቢያምረውም ስብሰባ ማካሄድ ቢፈልግም ሁሉም ሰማይ ላይ ሆኖ ይቻላል። አጠር ላሉ ጉዞዎች ቅንጡ አነስተኛ ሄሊኮፕተሮች፣ ረዘም ላሉ መንገዶች ደግሞ አስደማሚ አውሮፕላኖቹንም ይጠቀማል። ለስራም ይሁን ለተዝናኖት ዓለም ረጃጅም የመኪና ጉዞዎችን ሲያደርግ በትራፊክ መጨናነቅም ሲፈተን ዜውስ ከፍ ብሎም በሰማይ በደቂቃዎች ከጉዳዩ ይደርሳል። መቼስ እንዲህ ያለውን ቅንጡ ሕይወት እየኖሩ በዓለም ተወዳጅ ብራንዶች ሽክ ማለት የግድ ነው። ሞናኮ ዜውስ የዓለም ፋሽን መዲና በሆነችው ከተማ እንደመኖሩ ለታላላቆቹ እውቅ ብራንዶች ሩቅ አይደለም። ጉቺ፣ ፕራዶም፣ ሉዊ ቬቶም ሁሉም በሞናኮ አሉ። ከሉዊ ቬቶን በልዩ ሁኔታ ጥቂት ፍሬ ከሚመረቱ ቦርሳዎች እስከ ፕራዶ በልዩ ትዕዛዝ ከሚቀርብባቸው ጫማዎች ዜውስ የተመረቱትን ብቻ ይለብሳል። የተለዩት ብቻ ይጫማል። ደሞም ተወዳጅ ብራንድ ስለሆነ ብቻ አይሸምትም። በልዩ ትዕዛዝ እንደ ፍላጎቱና ሀብቱ የሚመጥነው ያሰራል። ግርማ ሞገስን ተላብሶም ሱፎቹን እነ ጆርጅ አርሜኒ አሊያም ራልፍ ላውረን ድንቅ አድርጎ በልዩ ትዕዛዝ ይሰራለታል። በእጁም ላይ ደግሞ ሮሌክስ እና ኦዶማር ስፔጌ ያመረቷቸውን ውድና ጥቂት ፍሬ ሰዓቶች ብቻም ሸብ ያደርጋል። ደግሞም ታላላቅ ብራንዶች የደገሷቸው ፋሽን ትርኢቶች ላይ ከመገኘት ይልቅ ምን የተሻለ ነገር እንደሰሩ እንዲያሳዩት ራሱ የፋሽን ድግስ አዘጋጅቶም ይጠራቸዋል። አዳዲስ ፋሽን ውጤቶች የዓለምን ገበያም ከማጥለቅለቃቸው በፊትም እሱ በራሱ ድግስ ላይ ቀድሞ ይመለከታቸዋል። ለጥበብ የተሰጠ ልብ ያለው ሞናኮ ዜውስ ዓለም ላይ አሉ የተባሉ ድንቅ የጥበብ ስራዎችንም አከማችቷል። ከታዋቂው ሰዓሊ ፓብሎ ፒካሶ ስራዎች እስከ ሌሎች አስደማሚ ቅርጻ ቅርጾች ዜውስ ቤት የሚታጣ የለም። ከበርቴው ሰው ከቅንጡ አኗኗር በዘለለ በበጎ አድራጎትም የሚታማ አይደለም። ለበጎ አድራጎት የሚውሉ በርካታ ድግሶችን አዘጋጅቷል። ጨረታዎችን አካሂዷል። በጤናም አካባቢ ጥበቃና የትምህርት ተደራሽነት ላይ ሰፊ ስራዎችንም ሰርቷል። ዓለም ለቀጣዩ ትውልድም ሰላማዊና ምቹ መሆን አለባት በሚል እምነቱ የሚታወቀው ሞናኮ ዜውስ በአካባቢ ጥበቃ ላይ ለሚሰሩ በርካታ ፕሮጀክቶች ሚሊዮን ዶላሮችን ያበረክታል። በሀብቱ የማይጠፋ አሻራ በማኖር የሚታወቀው ከበርቴም ተጽዕኖ ፈጣሪነቱንና ታዋቂነቱን በመጠቀም በርካታ ገንዘብ በማሰባሰብ ባለተሰጥኦ የድሃ ልጆች የሚኖሩባቸው የስኮላርሺፕ ፕሮግራሞች በመደገፍም የተመሰከረለት ነው። ሀብትና ቸርነት ያጣመረው ሲሉም ይገልጹታል። ውድ ቻናላችን ቤተሰቦች ለዛሬ አስደናቂውን የሞናኮ ቱጃርና አስደማሚ ሕይወቱን እንዲህ አስቃኘናችሁ። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለዚህ አዝናኝና ቁም ነገረኛ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እያስታወሰን በዚሁ እንሰናበታለን። ሰናይ ጊዜ በያላችሁበት።